ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘወትር ሮብ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብላችሁ የምክረግ ፕሮግራም ከአሁኑ ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረግ ፕሮግራም ይዘነው የቀረብነው የመወያያ አርዕስት የአካል ጉዳተኞች መብት በኢትዮጵያ የሚል ይሆናል። በዚሁ መወያያ አርዕስት ላይ ከዚሁ ከስቱዲዮ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ አደራው አዲሱ አብረውን ይቆያሉ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በዚህ ባነሳነው አርዕስት ዙሪያ ያላችሁን ጥያቄም ሆነ አስተያየት በስልክ ቁጥራችን ከስክሪኑ ላይ በሚቀመጠው ስልክ ቁጥር ብትደውሉልን ወደ እናንተ መልሰን ምላሹን የምናደርስ ይሆናል። ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። የዚህን የምክረ ህግ ፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ መልእክት እንደሚከተለው አቀርባለሁ። የስርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህፃናት የአካል ጉዳተኞችና አረጋውያንና መብትና ደህንነትን ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸውን እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የዚህ ፕሮግራም የፕላቲኒየም ስፖንሰራችን ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። ጠበቃና የህግ አማካሪ አደራው አዲሱ ዛሬ በእንግድነት ካሁን በፊት ደግሞ በምክረ ህግ አዘጋጅና አቅራቢነት ሌሎች እንግዶችንም ይዘው ቀርበው የዚህ የምክረ ህግ ባልደረባ ነዎት። ለዛሬው እንኳን ደህና መጡ። እንኳን ቆያችሁ። መልካም። የዛሬው የመወያያ አርዕስታችን ሳስተዋውቅ እንደሰሙት የአካል ጉዳተኞች መብት በኢትዮጵያ የሚለው ነው እና አጋጣሚው ሆኖ የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከሚሰራቸው ስራዎች አንዱ የአካል ጉዳተኞችን መብትና ጥቅም ማስከበር ነው። ከዚሁ አንጻር እንግዲህ የአካል ጉዳተኞች መብትን በኢትዮጵያ ከመመልከታችን በፊት እንዲው ጥሬ ትርጉሙም ካለው በህጉ ካለበለዛም እንዲው የአካል ጉዳተኛ ማለት ምን ማለት ነው የሚለውን ከሱ ብንጀምር። በጣም ጥሩ። እንግዲህ ያው የአካል ጉዳተኛ ብለን ስናስቀምጥ እንግዲህ የሆነ ዓለም አቀፍ የሆነ ስምምነቶች ህጎች አሉ። እንዲሁም ደግሞ ሀገራችንም ደግሞ ያው ዓለም አቀፍ ስምምነቶችን እንደራሷ ህግ አድርጋ የምትጠቀምባቸው አለ። ያው ህገ መንግስቱ ላይ የተቀመጠው አንቀጽ 9 ላይ ማለት ነው። እንግዲህ እዛ ላይ ተነስተን እንግዲህ አካል ጉዳተኝነት ስንል ሁለት ነገሮችን ማየት ያስፈልጋል። አንዱ ምንድነው የአእምሮ እና የስሜት እንዲሁም ደግሞ የዚህ ምንድነው የስሜት ህዋሳት የሚባሉ ነገሮች አሉ። እነሱ ጉዳቶች ላይ ያተኮረ ሆኖ ማህበራዊ፣ ኢኮኖሚያዊና ይሄ ባህላዊ ተጽዕኖ የደረሰባቸው እንዲሁም ደግሞ ገለልተኛ የሚሆኑ ማለት ነውና ዋና ትርጉሙ የአካል ጉዳተኛ ብሎ በቀጥታ ይሄ ሆነ ብሎ የተቀመጠ ህግ የለም። ግን በአእምሮና በዚህ የስሜት ህዋሳት ጉዳት ላይ ሆኖ ኢኮኖሚ፣ ማህበራዊ እንዲሁም በባህላዊ ጉዳይ ላይ እኩል እንዳይሳተፉ ተጽዕኖ የሚደርስባቸው ብለን የምናስቀምጣቸውና አካል ጉዳተኛ ስንል እዚህ ላይ ልንነሳ እንችላለን። እንግዲህ በጥሬ ትርጉሙ መልካም። እንግዲህ ልክ ነው እርሶ ካሉት አንጻር አካል ጉዳተኛ የሚለው እንግዲህ አዳጊ የሆነ ጽንሰ ሀሳብ ነው የሚባለው። በጊዜ ሂደት በዓለም አቀፍ ስምምነቶች እንዲሁም ጊዜውን አገሪቱ ወይ ዓለም የሚደርስበትን ቴክኖሎጂ መሰረት እያደረገ ትርጉሙ ከእድገት ጋር አብሮ የሚሄድ ነው የሚባለውና ብዙን ጊዜ ሰውም ያሉት የአእምሮ እድገት እንግዲህ የአካል ጉዳትን ተከትሎ ነው የሚለው በማህበረሰቡና በአካባቢው ያለውን መሰናክል የተነሳ ባለው መሰናክል የተነሳ እኩል እድል ተጠቃሚ ያልሆኑ ሰዎችን የሚመለከት ነው የሚለው እና ቅድም ያሉት እንግዲህ እንግሊዘኛው ዲሴቢሊቲ እና ኢምፔሪመንት የሚባለው በማህበሩ ውስጥ ያለው እኩል እድል ማነስና የአእምሮ እድገት ላይ የደረሰ ጉዳትን የሚመለከት ነው የአካል ጉዳተኛ የሚባለው። እንግዲህ በሀገራችን በኢትዮጵያ በ2011 እንግዲህ ዓለም አቀፍ የሆነ ተቋም ያጠናው በ2011 በእኛ ማለት ነው ከሀገሪቱ 17.3% የአካል ጉዳተኞች እንዳሉ ነው። እንግዲህ ያኔ ከ2011 አሁን ያለንበት 2017 በምን ያክል ጨምሯል የሚለው እሱ ራሱን የቻለ ጥናት ያስፈልገዋል። ነገር ግን ቀላል የማይባል እንደውም ያኔ ጥናቱ ሲጠና
የአነስተኛ አንድ ክልል የኢትዮጵያ አንድ ክልል የሚይዘውን የቁጥር መጠን የህዝብ መጠን ያክል በሀገራችን የአካል ጉዳተኞች እንዳሉ ነው ጥናቱ የሚያመላክተው። ስለዚህ እኛም ዛሬ ፕሮግራሙን የአካል ጉዳተኛ መብት በኢትዮጵያ ስንል እስከዛሬ በምክረ ህግ ፕሮግራማችን የተለያዩ መብቶችን በጠቅላላው እነሱንም የአካል ጉዳተኞችን የሚመለከትንም ብናቀርብ አብረን ተገዥም ስለሚያደርጋቸው ዛሬ ግን እንደው አካል ጉዳተኞችን በተመለከተ ምን የተደነገገላቸው መብት አለ የሚለውንም እናያለን። በኢትዮጵያ እንግዲህ በሀገራችን አካል ጉዳተኞችን በሚመለከት የሚዘረዝር ህግ መነሻው እርሶም እንዳሉት የመነሻ ተብሎ የሚጠቀሰው ሀገራችን ዓለም አቀፍ ስምምነቶችን ለመተግበር ያደረጋቻቸው ስምምነቶች በህገ መንግስቱ አንቀጽ 9 እንደ ህግ ተደርገው ይቆጠራሉና መነሻው የሚባለው እሱ ነው። የአካል ጉዳተኞችን መብት በተመለከተ መነሻው የሚባለው እሱ ነው። ነገር ግን እንደው አካል ጉዳተኞችን ብቻ የሚመለከት ህግ ተብሎ ይወጣል ወይ በእኛ ሀገር? አሁን ልክ የአሰሪና ሰራተኛ አዋጅን የሚደነግገው ህግ ተብሎ አዋጅ ቁጥር 1156 ተብሎ እንደሚወጣው አካል ጉዳተኞችን ብቻ የሚመለከት ህግ ሀገራችን አላት ወይ? እንደው ሀገራችን አካል ጉዳተኞችን ብቻ የሚመለከት ህግ የላትም። ምንድነው? ነገር ግን ቅድምም እንደተናገር ነው ይሄ ዓለም አቀፍ በአካል ጉዳተኞች ላይ የሚመለከቱ ዓለም አቀፍ ስምምነቶች አሉ። እነዛ ዓለም አቀፍ ስምምነቶችን ሀገራችን እንደየአግባብነቱ እየፈረመች እንደዛ ስምምነቶች ትተገብራለች። እንግዲህ ዓለም አቀፍ ስምምነቶችን መተግበር ማለት ወይም ደግሞ ተስማምቶ መምጣት ማለት በህገ መንግስታችን አንቀጽ 9 ላይ እንደሚያየው ዓለም አቀፍ ስምምነቶች እንደ ኢትዮጵያ ህግ ሆነው ይቆጠራሉ ስለሚል እነዛ ዓለም አቀፍ ስምምነቶችን እንደራስ አድርጎ ተግባራዊ ይደረጋሉ ማለት ነው። ነገር ግን ለየት ባለ መልኩ ለምሳሌ አካል ጉዳተኝነት ላይ የሚያስቸግራቸው ነገሮች ምንድናቸው ብሎ ያጠናና እዛ ላይ ለየት ያለ ህግ ሊያወጣ ይችላል የሀገራችን። ለምሳሌ አሁን ቅድምም እንደተናገርኩት ይሄ የአካል ጉዳተኞች የሥራ ስምሪት መብትን በተመለከተ የአካል ጉዳተኞች ስምሪት አዋጅ፣ ስለዚህ እነሱን ብቻ ይመለከታል ማለት ነው። አዋጅ እነሱን ብቻ ይመለከታል። በእርግጥ እነሱን ሲመለከት ግን ነገር ግን ጥቅል ሆኖ ለምሳሌ የአካል ጉዳተኞች አዋጅ ብለህ የምታስቀምጥበት ላይኖር ይችላል። ነገር ግን በልዩ ሁኔታ የአካል ጉዳተኞች በዚህ ጉዳይ በተቸገሩበት ጉዳይ የአካል ጉዳተኞች እዚህ ጉዳይ ላይ እያለ ሊያስቀምጣባቸው ይችላል። ግን አሁን እኛ ይሄ ስምሪት ህጉ አካል ጉዳተኞች እኩል ተሳታፊ እንዳይሆኑ የመስራት መብትና እድሉ እያላቸው በዛ ላይ የተሳትፏቸው ሁኔታ እኩል ለመወዳደር የማይችሉበት አጋጣሚዎች ሰፊ ስለሆኑ እነዛን ችግሮች ለመፍታትና እኩል ተሳታፊ እንዲሆኑ የሚያስደግ አዋጅ ወጥቷል። ይሄም አዋጅ ምንድነው? እንግዲህ 2000 ዓመተ ምህረት ላይ የወጣ አዋጅ ነው። 568 ይባላል። ልዩ ዝርዝር አንቀጾችና ንዑስ አንቀጾችም የያዘ ናቸው። አሁንም በዛ ህግ መሰረት ልዩ ደንቦች መመሪያዎችም አሉ። ስራ ስምሪቶቹ አጠቃላይ ለምሳሌ አሁን ልዩ ልዩ ህጎች ሲወጡ ይሄም ለአካል ጉዳተኞች ተብሎ በዛ ዋና ዋና ህጎች ውስጥ የአካል ጉዳተኞች መብቶችም ደግሞ እዛ ውስጥ የሚቀመጡበት ሁኔታ አለ። ቅድም እንደተመለከትነው ጥቅልል ብሎ ዝም ብሎ የአካል ጉዳተኞች መብት ብሎ ዝም ብሎ የሚያስቀምጥበት የለ። የአካል ጉዳተኞች የሥራ ስምሪት መብት፣ የአካል ጉዳተኞች የዓይነ ስውራን ምናምን እያለ ሊያስቀምጥባቸው የሚችልባቸው ህጎች እንዳሉ ያሳያል። መልካም እንግዲህ እርስዎም ከጠቀሱት አንጻር የአካል ጉዳተኞች የስምሪት አዋጅ የተደነገገው በአዋጅ ቁጥር 568 2000 በእኛ እንግዲህ 2008 እንደ አውሮፓውያን አቆጣጠር በእኛ በ2000 የዚህ የአካል ጉዳተኞች የሥራ ስምሪት አዋጅ እንግዲህ ጽንሰ ሀሳቡ ከትርጓሜ ጀምርና የአካል ጉዳተኛ ምን ማለት ነው ከሚለው ጀምሮ የተፈጻሚነቱ ወሰን አሁን የተፈጻሚነቱ ወሰን ሲታይ ይሄው በማንኛውም የሥራ ፈላጊ አካል ጉዳተኛ ወይም አካል ጉዳተኛ ሰራተኛና በአሰሪ መካከል በሚኖር የሥራ ስምሪት ግንኙነት ላይ ተፈጻሚ እንደሚደረግ የአካል ጉዳተኛ የስምሪት መብትን ስለማስጠበቅ በሚል ደግሞ አካል ጉዳተኛን የሚቀጥር መስሪያ ቤት የግል ተቋም ለአካል ጉዳተኛው ምን ሊያሟላ እንደሚገባው በግዴታ የተቀመጡት ምን ናቸው የሚለውን እንዲሁም የሥራ ስምሪት በሚሰጥበት ጊዜ አካል ጉዳተኛው ከደረሰበት የአካል ጉዳት ተመጣጣኝ የሆነ ስራ የመስጠት
እንዲሁም ስራውን በሚሰራበት ጊዜ አጋዥ የሆኑ ለምሳሌ የማየት የተሳነው ተቀጣሪ ቢኖር አጋዥ ሌላ አብሮት ስራውን ሲያከናውን ሊያግዘው የሚገባ ሌላ ሰው አብሮት ያ ተቋም ሊያመቻችለት እንደሚገባ እንዲሁም ወደ ኋላ የምናነሳውም አይነ ስውራንን በሚመለከት ሀገሪቱ የተቀበለችው የማራካሽ ስምምነት የሚባለውን ቅድም የጠቀሱት 1181 2020 ላይ የጸደቀው በእኛ 2012 ማለት ነው። እሱም አይነ ስውራን የቀጠሩ ተቋማት መንግስትም ሆነ ግለሰብ ለነሱ የቀለም ህትመትን በተመለከተ እነሱን በሚገባቸው እንግዲህ ብሬን ይሄ የሚተረጉም ሶፍትዌር ያላቸው አሁን በደረስንበት ደረጃ ላፕቶፖቻቸው ኮምፒውተሮቻቸው ለነሱ ተርጉመው የሚያቀርቡ እነሱን ሁሉ ቁሳቁሶች አገሪቱ ለማሟላት የማራካሽ ስምምነት ተብሎ ዓለም አቀፍ ስምምነት የተስማሙትን እሷም በዚህ አዋጅ ስላጸደቀችው እነዚህ አዋጆች የአካል ጉዳተኞችን ስፔሲፊካሊ አካል ጉዳተኞችን ብቻ የሚመለከቱ በኢትዮጵያ የተደነገጉ አዋጆች ናቸው ልንለው እንችላለን። እንግዲህ የነዚህ አዋጅ መውጣት ምንን አስጠብቋል የሚለውን ስናይ እንግዲህ አካል ጉዳተኞች በሚሰሩት ስራ ላይ ሪዝኔብል የሆነ አኮሞዴሽን እንዲሟላላቸው ማለት ተቋሙ ሊያሟላ የሚገባቸውን ነገሮች እንዲያሟላ እኩልነትንም አስጠብቋል ተብሎ ይታመናል። እንግዲህ መብት ሲተረጎም እንግዲህ ከዓለም አቀፍ ስምምነት ጋር አብሮ ተያያዥ ሆኖ እንደሚተረጎም ይታወቃል እና አገሪቱ እነዚህን አዋጅ ለአካል ጉዳተኞች በምክር ቤቱ ጸድቆ በስራ ላይ ይገኛሉ ማለት ነው። ሌላው የህንፃ አዋጅ ቁጥር 624 ህዝባር 2009ን በተመለከተ አንድ ህንፃ በሚሰራበት ጊዜ ተዳፋት ሊኖረው እንደሚገባ ተዳፋት ሊኖረው ማለት በአካል ጉዳት ምክንያት ወይ ሊፍት ሊኖረው ይገባል። እሱ ከሌለው ደግሞ ዊልቸር እየተገፋ በደረጃ አይወጣም ዊልቸር። ስለዚህ አንድ ህንፃ በሚሰራበት ጊዜ ተዳፋት አብሮ ልክ ዊልቸር እየተገፋ ሊካሄድበት የሚገባ ሊሰራ እንደሚገባ በዚህ አዋጅ ላይ ተደንግጓል። ይህንን ካላሟላ ዲዛይኑ እንደማይጸድቅ ነው የሚያሳየው የህንፃ አዋጁ። ስንቶቹ ህንፃዎች ይህንን አሟሉ የሚለውን ስናይ ግን እንግዲህ ለተመልካች እንተውና እርሶም የታዘቡት ካለ እዚህ ላይ ምን አለ መሰለህ፣ ምናልባት ወደዛ እንመጣበታለን። በዚህ የአካል ጉዳተኞች የስራ ስምሪት የመብት አዋጅ ላይ ምናልባት የመንግስት መስሪያ ቤቶችም የግል ተቋማትም ይህ አዋጅ ሊመለከታቸው እንደሚገባ ማስተዋል ያስፈልጋል። ምናልባት ይህ አዋጅ ለመንግስት መስሪያ ቤቶች ብቻ መስሎ የሚታየው ሰው ካለ ይሄ አዋጁ የሚለው በመንግስት መስሪያ ቤቶችም መንግስት ያልሆኑ ተቋማትንም የሚመለከት እንደሆነ ነው። እንግዲህ ይህ አዋጅ የአሰሪ ግዴታ የነሱም ግዴታ መብቶች ምኖች እንዳሉ ያስቀምጣል። በተለይ በአካል ጉዳተኞች የስራና የስልጠና አካባቢ የማመቻቸትና ተስማሚ የሆነ የስራ ወይም ደግሞ የስልጠና መሳሪያዎችን የማሟላት ምናልባት አንዳንድ ጊዜ በስራ ስምሪት ላይ የአካል ጉዳተኛውን ማንነት ሳያውቁ ያሳልፉና ከዛ በኋላ ሲመለከቱ አካል ጉዳተኛው ነው ሲመለከቱ ሰበብ ፈልጎ ከስራ ስምሪት ለማስወጣት የሚደረግ ጥረትም አለ። እዛ ላይም ሊስተዋል የሚገባ መሆኑን ከዛ በኋላም እንኳ ስራ ሊሰጠው የሚገባ ከአካል ጉዳቱ ጋር የሚመጣጠን ወይም ደግሞ ሊሰራቸው የሚገቡ ናቸው ተብለው በተቀመጡ የስራ ስምሪት መስጠት እንደሚያስፈልግ የውጭ ሀገር ስልጠናም የሀገር ውስጥም ስልጠና እኩል ከሌሎች ጋር ማግኘት የሚቻል መሆኑን ቅድም ያልካቸው ድጋፍ የሚያስፈልጋቸው ከሆነም ደግሞ እነዛ ሊሟሉ የሚችሉ ወይም ደግሞ ረዳት የሚያስፈልገው የአካል ጉዳተኛ ካለም ደግሞ እንደዛ ብሎ ያስቀምጣቸዋል እና እነዚህ እንደተጠበቁ ሆነው የስራ ስምሪቱን በሚሰራበት ሰዓት ጥንቃቄ የተሞላበት ሊደረግ የሚችል መሆኑን ያሳያል። እንግዲህ በዛ ውስጥ የገባ ሰራተኛ አካል ጉዳተኛ ሆኖ በዛ በስራ ስምሪቱ አዋጅ ተደግፎ ወይም ተደግፎ ባንለው መብቶቹን አግኝቶ የገባ ሰራተኛም ደግሞ በትክክል የመስራት እችላለሁ የማለት እንዲህ አይነት ነገሮችን እንትን ብሎ ለአሰሪው ጥሩ ጥቅም ማስገኘት አለበት። የመንግስት ሰራተኛ የመንግስት መስሪያ ቤትም ሊሆን ይችላል፣ መንግስት
መንግስት መስሪያ ቤት ያልሆነ ተቀጣሪ ሲሆን ለትርፍ የተቋቋመ ሊኖር ይችላል እና ትርፍን መሰረት አድርጎ እስከተቋቋመ ድረስ በዛው ልክ አቅም በላይ መስራት እንዳለበት ያሳያል። ስለዚህ መድሎን በተመለከተም እዚሁ ላይ እንግዲህ መድሎን መከላከል የሚያስፈልጋል ነው የሚለው። አሁን መድሎን ማለት አሁን አካል ጉዳተኛ ስለሆኑ ብቻ መድሎ ይደረግላቸው ሳይሆን ከሁሉም ሰው ጋር እኩል መታየት አለባቸው ነው። መድሎን መከላከል ያስፈልጋል የሚለው አሁን በዚህ በአንቀጽ 5 ላይ ማንኛውም አካል ጉዳተኛ እኩል የስራ እድል የሚያጣብብ ህግ፣ አሰራር፣ ልማድ፣ ዝንባሌ ወይም መድሎን የሚፈጥር ሌላ ሁኔታ ህገወጥ ነው የማንኛውም አካል ጉዳተኛ። ስለዚህ መድሎ ሊደረግባቸው አይገባም። ከሌላው ልክ አካል ጉዳተኞችን ብቀጥር ይህን ስራ ይከውንልኛል ላይከውንልኝ ይችላል የሚል መድሎ ሊያደርግ እንደማይገባው አሰሪው በዝርዝር የሚያስቀምጥ ነው። እንደው ከዚሁ ላይ አሁን ወደ ኋላ የምናየው ሆኖ አንድ የአካል ጉዳተኛ ቅሬታ ሊያቀርብ ሄዶ የሆነ ተቋም ቅሬታውን የሚፈቱት አለቃው 6ኛ ፎቅ ላይ ናቸው እንበል። ግራውንድ ላይ ሆኖ እሳቸው ወርደው ቅሬታዬን ያስተናግዱኝ መሄጃም ስለሌለው ማለት ነው ማለት መብት አለው ይችላል። ለምን እንግዲህ ምን አለ መሰለ የአካል ጉዳተኛ ይሄንን ነገሮች የሚያከናውን የሚችልባቸው ነገሮች ምንድናቸው? አንድም በህግ ውስጥ የተቀመጡ የህንጻ ቅድም እንዳወራው አዋጅ ላይ መብቶቹ መቀመጥ አለባቸው በትክክል ማለት ነው። እነዛ ነገሮች ተሟልተው ከሆነ በተቀመጡለት ሂደት ላይ ሄዶ እንደማንኛውም ሰው ሊስተናገድ ይገባል። ነገር ግን እነዛ ማለፊያ ከሌላቸው ግን አቤቱታ የማቅረብ መብቱን እንደመገደብ ነው የሚቆጠረው። ስለዚህ ማንኛውም አካል ወርዶ አቤቱታውን የመቀበል ግዴታ አለበት ነው የኔ ሐሳብ ነው። ግን አሁን አንዳንዴ እንዳየኸው የዊልቸር ማለፊያ መንገዶች የተለያዩ ነገሮች የሚቀመጡና ለይስሙላ ነገር ግን አንደኛ ፎቅ ላይ ብቻ ነው እንግዲህ የዛ አካል ጉዳተኛ ያሉት መብቶቹ ማለት ነው። ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ ሊፍት ከሌለ ይህ ሰው የአካል ጉዳተኛ መብቱን ለማቅረብ እንደተነፈገ የሚቆጠርባቸው እድሎች ስለሚመጡ ምክንያቱም አሁን መብት የማቅረቢያ ጊዜ ደግሞ በይርጋም የሚታገድባቸው መብቶች ይኖራሉ። ስለዚህ እነዛን ሊያልፍ የሚችልባቸው እድሎችም ሰፊ ስለሚሆን ምቹ ሁኔታ መፍጠር ግድ ይላል። በተለይ እንደውም ምንድነው አይደለም ለአካል ጉዳተኛ አቤቱታ የሚበዛባቸው ቦታዎች ላይ እንኳን ባለጉዳዩ የትኛውን ቦታ ላይ እንዳይንገላታ በቅርብ ካለ የቢሮ አደረጃጀት ላይ መቀመጥ እንዳለበት ያሳያል። ስለዚህ እንግዲህ የዚህን የአካል ጉዳተኞችን መብት በተመለከተ ሁለት ነጥቦችን በጣም በትኩረት ያነሳል። እሱም የተደራሽነት መብትና ተመጣጣኝነትን ማመቻቸት ነው የሚለው በዚህ አዋጅ ላይ። የተደራሽነት መብት ስንል መንገዶች፣ ህንጻው ለእንቅስቃሴ የሚያመች እንቅስቃሴ የሚያመች መሆን መቻል አለበት። ቅድም ስንለው የነበረው ተዳፋት ሊኖረው እንደሚገባ ለዊልቸር መንቀሳቀሻ። ተመጣጣኝ ማመቻቸት የሚባለው ደግሞ አንድ አይነ ስውር ከአንድ መስሪያ ቤት ቢቀጠር መስሪያ ቤቱ ግለሰቡን ስራውን እንዲሰራ ምን ማመቻቸት አለበት የሚለው ነው። አሁን ምን ማመቻቸት አለበት የሚለው ቅድም ስንለው እንደነበረው በአብዛኛው በፍትህ ተቋማቶች ላይ አይነ ስውራን አቃቤ ህጎች አሉ። ከነሱ አሁን ምንድነው ተቋሙ የሚያመቻቸው አናባቢ የሚባሉት አሁን እነሱ የነሱ አጋዦች ናቸው። ይሄ ምንድነው ተቋሙ የመንግስት ተቋም ነው። ፍትህ ሚኒስቴር ወይም እንግዲህ በተዋረድ ፍትህ ቢሮ መምሪያ ጽህፈት ቤት እያለ ይሄዳል። ግዴታ በዚህ ስራ ስምሪት አዋጅ ግዴታ ስለተጣለበት ነው ተቋሙ ያን ሊያደርግ የሚችለው። ቅድም እንዳሉት እርስዎም የመንግስት ተቋማት ብቻ ሳይሆን ግለሰቦችም ለሚቆጥሯቸው አካል ጉዳተኞች ተመጣጣኝ ማመቻቸት ሊያደርጉ እንደሚገባ በአዋጁ ተደንግጓል፣ ግዴታ ጥሏል። ይሄ እሱን ለማገዝ ሳይሆን ግዴታ ስላለበት ነው አሰሪው ይሄን ማድረግ ያለበት እና ይሄም ከአካል ጉዳተኞች መብት አንዱ መሆኑን ለተመልካቾች ለማስረዳት ነው። ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው። የምክረ ህግ ፕሮግራም በዛሬው ዕለት እየተመለከትነው የምንገኘው የአካል ጉዳተኞች መብት በኢትዮጵያ በሚለው ዙሪያ ከዚሁ ከስቱዲዮ ጠበቃና የህግ አማካሪ አደራው አዲሱን ይዘን ቀርበን እየተወያየን እንገኛለን። የዚህ ፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ህጻናት፣ ሴቶች፣ ህጻናትና ማህበራዊ ጉዳይ ቢሮ ነው። የቢሮውን መልእክት እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊት የህግ ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር
መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ሕይወት ድርሻችንን እንወጣ ይላል የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ። የዚህ ፕሮግራም የፕላቲኒየም ስፖንሰራችን መልእክት ነው። ቢሮውን ከልብ እናመሰግናለን። ከተመጣጣኝ ማመቻቸት ላይ ነው ያለ ነው። እንግዲህ እርሶም እዚህ ላይ የሚጨምሩት ነገር ካለ ወደ ሌሎች። ይሄ በተለይ ለአካል ጉዳተኞች የስራ ስምሪት መብት ላይ ማንኛውም አሰሪም ቢሆን በአዋጁ በተቀመጡ ድንጋጌዎች ወይም ደግሞ የመብት ስጦታዎች ላይ እዛ ላይ አተኩሮ መስራት መቻል ማለት ከሁሉም ሰራተኛ ጋር እኩል እንደማስኬድ ይቆጠራል። በተለይ አካል ጉዳተኞች አቅማቸውን ችሎታቸውን በደንብ አሟጠው ለመጠቀም ትንሽ ድጋፍ ሊፈልጉ ይችላሉ። ቅድምም እዚህ ጋር ስምሪቱ ላይ እንዲህ ሊደረግላቸው ይገባል ከሚሉት ነገሮች ላይ ማለት ነው እና ትንሽ ነው የሚፈልጉት። ያ ትንሽ ነገር የሚፈልጉት ምንድነው? ቅድምም እንደተነጋገር ነው የአእምሮም ይሁን የስሜት ሕዋስ ጉዳት ላይ የተነሱ ስለሆነ እነዛን ጉዳቶች በትንሹ ነው የምትሰጣቸው። በትንሹ ከሰጣቸው ሙሉ አቅማቸውን መጠቀም የሚችሉበት እድል ስለሚፈጠር ነው እዛ ላይም በጉለታቸው ላይ እንዲህ አይነት ነገር መፈጠር አለበት የሚል የተቀመጠው። ምክንያቱም አሰሪ ጉልበተኛ ማለት ነው፣ በኢኮኖሚ የፈረጠመ ስለሆነ እነዚህን ነገሮች ደግሞ ተጭኖ ሌሎች ጥቅሞችን ለማግኘት ይችላል ተብሎ ስለሚገመት ጥንቃቄ መቀረብ አለበት ነው። እዚህ ጋር ስናይ መብቶቻቸው ሊጓደሉ በሚችሉበት ሁኔታ ላይ ክስ የማቅረብ መብት እንዳላቸው ያስቀምጣል። ክስ የማቅረብ መብታቸው ምንድን ነው የሚለው ነገር ቢፈልጉ በማህበራቸው ቢፈልጉ በተናጠል ስልጣን ላለው ፍርድ ቤት ማቅረብ አለባቸው ካለ በኋላ ስልጣን ያለው ፍርድ ቤትም እንዴትና መቼ መወሰን እንዳለበትም ህጉ ያስቀምጣል። በ60 ቀን ውስጥ መወሰን እንዳለበት ያስቀምጣል ነው። ስለዚህ እነዚህን ነገሮች ማስቀመጥ እንዳለበት መብቶቻቸው እንትን ማለት እንዳለበት ያስቀምጣል። እንግዲህ እንዲህ ሲባል ደግሞ ሰራተኞችም ወይም ደግሞ አካል ጉዳተኞች በዛ እድል ተጠቅመው ስራ ላይ ባሉበት ሂደት ላይ በትክክል ስራቸውን መስራት እንዳለባቸው፣ አሰሪውም ደግሞ በትክክል ያልሰራን አካል ጉዳተኛ በአካል ጉዳተኛ ስም ይዞ መቀመጥ የሌለበት እንደሆነ እንደማንኛውም በዲሲፕሊንም በተለያዩ ነገሮችንም ሊያሰናብት እንደሚችል ቅጣትም ሊሰጥም እንደሚችል ያስቀምጣል። በዲሲፕሊንም ሊቀጣ እንደሚችል ያስቀምጣል እስከ ስራ ማሰናበት ድረስ። ይሄም ህጉን ተከትሎ ማለት ነው ያስቀምጥ እንደሚችል ያሳያል። እና በተለይ ይሄንን አዋጅና ሌሎች ደንቦችና መመሪያዎችን ተከትሎ የሚወጡ አዋጆችንም የአካል ጉዳተኛውም እነዚህን እድሎች እንደተሰጠው ሁሉ በነዛ እድሎች ሁሉ ደግሞ ግዴታዎች በጣም የተቀመጡበት ስለሆነ የመፈጸም ግዴታ እንዳለበትም ያሳያል ለማለት ፈልጌ ነው። መልካም። እንደው ከዚህ ላይ አንድ መልሰ ነው ማለፍ የሚገባን እንደው የማህበረሰቡ ንቃተ ህሊና በዚህ በአካል ጉዳተኞችን የማገዝ የመተባበር እነሱ ውጤታማ እንዲሆኑ እንደው ያለውን እገዛ በተመለከተ እንደው የታዘቡት ምን ይኖራል? የውን የምጨምረው ይኖራል ማለት አካል ጉዳተኞች አሁን በተለያየ ተቋማት በግላቸውም በንግዱም በመንግስት ተቋምም በግለሰብም ተቋም ገብተው ውጤታማ ስራ እየሰሩ የሚገኙበት ሁኔታ ነው ያለ። እንዲሁም ደግሞ በጣም አብዛኛው አካል ጉዳተኛ ደግሞ ያንን የሚያመቻችለት ሁኔታዎች አልመቻችለት ብሎ የመስራት አቅሙ ተገድቦ ቤት እየዋለ ወይም ለሌላ እንደው ደጅ ለመጥናት የሌላ ሰው እጅ ለማየት የሚገደዱበት ሁኔታ ነው ያለውና እንደው ማህበረሰባችን ህጉ እንዳለ ሆኖ የህጉ ተፈጻሚነት እንዳለ ሆኖ ማህበረሰባችን ላይ ለአካል ጉዳተኞች ያለውን የአመለካከት ችግር አለ ወይ ከሚል ብንነሳ እንደው እርሶ ምንድን ነው? የአመለካከት ችግር እንደውም አለ ብዬ አልገምትም። አሁን እየተሻሻለ የመጣ ይመስለኛል። እንደው ዝም ብዬ ሳየው በአካል ጉዳተኞች ላይ እምነት እየጣለ ይመጣ ይመስለኛል። በዚህም ምን መሰለ አንዳንዴ ይሄ የስራ ስምሪት አዋጁ እያስደፈረ ከፊት እያመጣቸው በዛ ሂደት ላይ ደግሞ አገልጋይ ሆኖ ማህበረሰቡ ሲመለከት እምነት እየጣለ ሄዷል። ሌላው በተለይ በሌላ ቦታ ደግሞ እንደምትመለከተው አካል ጉዳተኛ ላይ ፍጹም የሆነ እምነት የሌላቸውም አካባቢዎች ይችላሉ። እንደው አንጻራዊ ነው ለማለት ይችላል። አሁን ለምሳሌ እኛ ጋር አብረው ድሮ አቃቢ ህግ ሆነው እስከ ክልል ድረስ የሚሰሩ በአቃቢ ህግ ደረጃ ማለት ነው የሚሰሩ አይነ ስውራን አሉ። እነዚህ አይነ ስውራን እጅግ በጣም የሚገርም
የሚገርም ከስራ ሂደት መሪነትም ጀምሮ ያሉ አሉ እና የሚገርም እውቀት፣ የሚገርም ክህሎት፣ የሚገርም ችሎታ ነው ያላቸው። የሚገርም ነገር ይሄ በተለይ አሁን ይሄ በቴክኖሎጂ አጠቃቀም ዙሪያ ላይ ኮምፒውተር፣ ኢንተርኔት አጠቃቀም ይሄ እነዚህ ዋትስአፕ፣ እነዚህ ፌስቡክ፣ ማህበራዊ ሚዲያ አጠቃቀማቸው እጅግ በጣም የሚገርም ነው እና አንድ ጊዜ ሌላውም ደግሞ እዛም አልፎ ደግሞ ኖ የመንግስት ስራ በፍጹም አያዋጣንም፣ ስለዚህ በጥብቅናው ዓለም ነው መስራት ያለብን ብለው ደግሞ ወጥተው የግል ስራን የሚሰሩ ደግሞ በርካታ የህግ ባለሙያዎች አሉ። አንተም ታውቃቸዋለህ፣ እኛም እናውቃቸዋለን እና አብረውን ነው የሚሰሩት እና እጅግ በጣም ጥሩ እንትን ላይ ያሉ አሉ። ምን ያለ መሰለህ አንድ ጊዜ እኛ ባለጉዳይ ሆኖ ይሄዳልና ባለጉዳይ ሆኖ ሲሄድ የአቃቢ ህግ አይነ ስውር ነው። በደንብ ሆኖ ጽሁፉን ምኑ ሲያነብ ሲጽፍ ያየዋል። ከዛ ኮምፒውተሩ ላይ የሚለው እንዲህ ነው እንደዚህ ነው፣ ስለዚህ ይሄንን ፕሪንት አድርገን እንዲህ እናደርጋለን እያለ ሲሄድ ወጣልና አንተ ምን ሰውዬ ነው እንዲህ አይነ ስውር ሆኖ ኮምፒውተር ምናምን እያለ እኔን እንትን ለማለት ፈልጉ ምናምን አለ ነው እንዲያው አሁን ግንዛቤ የለውም ማለት ነው ያዳምበኛ። ከዛ ያንን ለመየ ይዤው ገባሁና እንዴት ነው ግን የምትጽፈው የምታነበው ብዬ ጠየቅኩት። አቃቢ እኔ እንዴት ምን እያልከኝ ነው ምናምን አለ። አይ እንግዲህ ይዤ ነው የመጣሁት ግራ የገባው እንግዳ ስላለ አልኩት። ልክ ኢሚዲየትሊ እና ብለን እንዴት በጆሮው እንዴት እየሰማ እንትን ማለት እንደሚችል እንዴት ነገሮችን ሁሉ መስራት እንደሚችል እዛው ላይ ሳይ በጣም ተገረመና ሄደ እና ምንድነው ልልህ የፈለኩት አንዳንድ ጊዜም በአእምሮ አሁን ይሄ በቃ ኮምፒውተር በኮምፒውተር መስራት አይችልም ብሎ ደምድሞ የተቀመጠ ሰው ነው። ግን ወዲያውኑ ሲረዳ ግን ከዚህ በላይ መስራት እንደሚቻል የሚታይ ነገሮች አሉ እንደው ከገጠመኞቹ እና መልህ ምንድነው እንደው በግላቸው በንግዱ ዓለም በምን የተሰማርተው ውጤታማ የሆኑት የአካል ጉዳተኞች በተመለከተ እንደው አንዳንድ ቦታዎች ላይ በጣም በሚገርም ሁኔታ ለበርካታ ግለሰቦች የስራ እድል የፈጠሩ ሁሉ አሉ። በጣም አካል ጉዳተኛ ሆነው በርካታ ግለሰቦችን ቀጥረው ስራ የሚያሰሩ እንዳሉ። ስለዚህ ያስተሳሰብ እንጂ የአካል ጉዳተኛ መሆን ሳይሆን አስተሳሰብ ነው ዋናው የሚለውን እዚሁ ላይ እንዲያዝ ስለፈልግ እሱ ላይ ልክ ነው። አስተሳሰብ ነው። አሁን በተለይ አሁን በአንዳንድ በስራ አፈጣጠር በስራ እንትን ይሄ በሙያ እና ይሰራሉ በእግራቸው በእጃቸው መዶሻ እየመቱ በእግራቸው በጣም ከፍተኛ ማይቻል ተብሎ የታሰበውን እየሰሩ ትልቅ ትምህርት የሚወስዱና ሌሎች ማሪያ የሚሆኑ አካል ጉዳተኞች አሉ። ይሄ የሚታይ ነገር ነውና ቢያንስ ወደ ድሉ አለማምጣት እንጂ ስንት ሰራተኛ ቀጥረው ስንት ስራ የሚመሩ በርካታ አካል ጉዳተኞች እንዳሉ ማወቅ ያስፈልጋል። ግን ምን አለ መሰለህ ይሄ እንዳልከው የግንዛቤ አንዳንዴ ማነሶች ይኖራሉ። እነዛ በጥንቃቄ ሊታዩ ይገባል ነው። ምንድነው አይታል ባለፈው እንደማን ነው ስሟ ጠፋኝ እንጂ አንድ አሜሪካዊት ከአሜሪካ አዲስ አበባ ገብታለች። ሁለት እጅ የሌላት በአውሮፕላን አብራሪ ሆና እና ምንድነው አሁን በጣም የሚገርም ማይቻል ነገር እንደሌለ ማሳየት ይቻላል ነው። በተለይ ይሄ አበቃለት የሚባል ነገር በአካል ጉዳተኞች ላይ ካለ አስፈላጊ እንዳልሆነ ማሰብ ያስፈልጋልና ብዙ ተአምር መስራት የሚቻል ሌሎች አካል ጉዳተኞች እንደሚችሉ እያስተማሩ የሚመጡ አካል ጉዳተኞች ጥቁቅ አካል ጉዳተኞች እንዳሉ ያሳያል ለማለት ፈልጌ ነው። መልካም እንግዲህ የአካል ጉዳተኞችን በተመለከተ በሀገራችን የወጡ ህጎች ቢኖሩም ሊስተካከሉ ይገባል የሚባሉ ይኖራሉ። ከዚህ ላይ እንደ ዋነኝነት ነገር የሚጠቀሰው ምንድነው የበጀትን በተመለከተ አሁን ለአካል ጉዳተኞች ተብሎ የሚያዝ ራሱን የቻለ በጀት የለም በሀገራችን ማለት ነው። በጀቱ ምን ያገለግላል ሲባል አሁን ተደራሽነትን የአካል ጉዳተኞች ተደራሽነትን ማስተካከል ይገባል ሲባል ከዚህ ላይ ቅድም ስናነሳው የነበረው የመሰረተ ልማት ይኖራል፣ ትራንስፖርት ይኖራል፣ የመረጃና ተግባቦት አጋዥ ቴክኖሎጂዎችን በተመለከተ እነሱም ወጪ አላቸው፣ እነሱን ይመለከታል። እንዲሁም የአገልግሎት አሰጣጥ ሂደትንም ይመለከታል እና ከዚህ ላይ ተደራሽነት ስንል እነዚህን ማንሳት አለብን። እስኪ አንድ ስልክ እንቀበልና ወደ ሄሎ ሄሎ ይሰማል? ማንን በል ከየት ነው? ማዕከላዊ ጎንደር ነው። ማን አሉን? ማዕከላዊ ጎንደር
እስኪ ጥያቄው ትንሽ ባጭሩ በአጋጣሚ የሆነ ከሲባ መስሪያ ቤት ላይ ሰራ ሰራተኛ አካል ጉዳተኛ ነው እና የት የምትሰራሉን የት የምትሰራ ነች? ማዕከላዊ ጎንደር ጭልጋ ወረዳ ነው። እሺ እሺ። እና አይከል ከተማ አስተዳደር ነው እና እሺ የህዝብ ቅሬታ የሆነ ጥበው የሚባል የመንግስት ሰራተኛ አለ አካል ጉዳተኛ። እሺ። እና በአጋጣሚ ነጋዴ አባል ነኝና እሺ ብቅ ብዬ ተካፈል ያን አካል ጉዳተኛ በጣም ጠባብ ናት መግቢያው ወደ ቢሮ መግቢያው። ምን አሉን? እስኪ ድምፅዎትን ጨመር ያድርጉ። ዊልቸሩ የሚወጣበትና የሚወርድበት መንገድ ማለት ነው ወደ ቢሮ የሚገባበት። እሺ ያነ ጠባብ ከመሆኑና በስታንዳርዱን ጠብቆ ያልተሰራ ከመሆኑ የተነሳ እሺ ሰውየው ገፍቼ እወጣለሁ። በምክንያቱም ሞተር አይደለችም በእጁ ነው ገፍቶ የሚወጣው እና ገፍቶ ሲወጣ ተገልብጦ ወደቀ አካል ጉዳተኛው ማለት ነው። እሺ ምክንያቱም እግሩ ሁለቱም መስራት አይችልም አካል ጉዳተኛ ከመሆኑ አንጻር። እሺ ስለዚህ ያቺ መንገድ ከተማ አስተዳደሮችም ሆነ የወረዳ አስተዳደሮች ማንኛውም መስሪያ ሲሰራ ሲገነባ በትክክል ቢገነባው ኑሮ ልጅም ከአካል ጉዳት በላይ እንደገና ሌላ ጉዳት ፍለጋ ወድቅም ነበረ ሰውዬው። እሺ በአጋጣሚ ቅርብና ሜዳ ስለነበረ እንጂ ሌላ የከፍ አደጋ ይደርስበት ነበረ። ይሄን መስሪያ ቤቶችም ተገንዝበው በደንብኛ በሰዓቱ ከንቲባ ገብተን ተናግረን ነበር። ለምን አይሰፋም ይሄ ሰውዬ እኮ ሌላ ሞት ይደርስበታል ብለን ብንናገርም እስካሁን ሊስተካከል አልቻለም። ስናያቸው ልጅም ያው በዛ ጠባብ መንገድ ይወጣ የወረደ እስካሁን። መልካም እንግዲህ ትዝብቶትንም መሆን ያለበትንም አቶ ወለለው ከማዕከላዊ ጎንደር አድርሰውናል። ስለደወሉ ከልብ እናመሰግናለን። በዚህ ጉዳይ ላይ እኛም የምንጨምረው ይኖራል። ይከታተሉን። ተዳፋት በተመለከተ ከህንፃ አዋጁ አንጻር እንግዲህ የደወለልን አቶ ወለለው ያሉት ምንድነው? የአካል ጉዳተኛው ወደ ላይ ለስራ ሲወጣ ከተቀጠረበት ተቋም ለስራ ሲወጣ ከዊልቸር ላይ ተገልብጦ ሌላ አደጋ ደረሰበት ነው የሚሉትና ማን አሁን በሱ ጉዳት ማን ይጠየቅ? ማን ነው ካሳ የሚከሰው? እሱን ወደፊትስ አሁንም እየሄደ ነው እየወጣ ነውና ምንድነው መፍትሄው ነው የሚሉት። የሚጨምሩት አጠር አድርገው። ይሄ ግልጽ ነው። ምንም ይሄን ያህል የሚያሻማ ነገር የለው። ያንዳንዱ ህንፃ ወይም ቢልዲንግ ሲሰራ የአካል ጉዳተኞችም መግቢያ እንዲኖረው ተደርጎ እንደሚሰራ ያሳያል። ይሄ ነገር እንደ ግዴታ ነው የተቀመጠው። ይሄን ግዴታ ሳይወጣ የቀረ አካል ደግሞ ከውልም ከውል ውጭም የሚጠይቅባቸው ኃላፊነቶች ይኖራሉ። ስለዚህ ይህ ሰው የደረሰበት ጉዳት ይሄ ከሆነ በደረሰበት ጉዳት ልክ የሚጠይቀውን ነገር በህግ አማክሮ መጠየቅ የሚችልባቸው ነገሮች ይኖራሉ። እንግዲህ ምናልባት እዚህ ጋር እንደዚህ አይነት ነገሮች ይኖራሉ ብለን አሁን ለምሳሌ ወይም ይሄ አካል ጥፋተኛ ነው ወይም ይሄ ጥፋተኛ አይደለም ለማለት ማስረጃዎች ሊመዘኑ ይገባል ነው። አንዳንዴ ለምሳሌ ኖ እኔ እችላለሁ በዚህ መውጣት እችላለሁ እኮ እያለ ራሱን እንትን የሚል አካል ሊኖር ይችላል። ሌሎች ደግሞ አይ በዚህ እንዳትወጣ እስከሚሰራ ድረስ እንደዚህ ተብሎ የሚሆንባቸው አጋጣሚዎች ይኖራሉ። ስለዚህ እኒህ ነገሮች በሚዛኑ የሚመዘኑ ሆነው ነገር ግን እንደ እንትንነት ከሆነ አለመሰራቱ በራሱ ሊያስጠይቅባቸው የሚችሉ ነገሮች አሉ። በዚህ ጉዳት ላይ ለደረሰው ጉዳት ደግሞ እንደ ማስረጃ ሚዛኑ የመጠየቅ መብቱ የተጠበቀውን ለማጥፋት አንድ ነገር ልጨምር ከዚህ ላይ አሁን የጠቀሱት ተቀጣሪ አሁንም ቢሆን የሱ የስራ ቦታ እሱን ተዳፋት ኑሮት በደረጃ ወጦ ዊልቸር በደረጃ እየገፋ እንዲወጣ አሁንም ግዴታ አይኖርበትም። ተቋሙ እሱ የሚመለከተውን ክፍል ግራውንድ ላይ ማመቻቸት መቻል አለበት። ያን ተዳፋቱን ማንም ህንጻው ሲሰራ ከሌለው እሱ ከታች ሆኖ አገልግሎት ሊሰጥ ባጭሩ ቢሮ የሱ ቢሮ ከታች የመሆን የማድረግ ግዴታ አለበት ተቋሙ ነው። ይሄንን ደግሞ የመጠየቅ ማን ነው? ይሄው የአካል ጉዳተኛ ሰራተኛ አሰሪውን ተቋሙን የመጠየቅና በህግ የማስገደድ ግዴታ አለበት ከሚለው በዚህ አንፃር ይያዝ። ልክ ነው። እዚህ ጋር ግን ምናልባት የአካል ጉዳተኞች መብት ብለን ስንስ ፍጹም የማይሆንበት አጋጣሚዎች ይኖራሉ። ለምሳሌ አሁን ይህ አካል ጉዳተኛ ሙያዊ ቲም ወርክ ሊኖር ይችላል። ለምሳሌ በርካታ ሰራተኞች ካሉበት መሀል በቲም ወርክ የሚሰራ ስራ ሊሆን ይችላል። ሌሎች አማራጮች ሊሆን ይችላል። ስለዚህ የህንፃውን ዲዛይን በተቀመጠው አዋጅ መሰረት
ለአካል ጉዳተኛ ምቹ በሚያደርግ መልኩ ማስቀመጥ አለበት በሚለው መያዝ ያስፈልጋል ማለት ፈልጌ። መልካም እንቀጥላለን። ተመልካቾቻችን የዛሬውን የፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ መልእክት እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊትና የህግን ተጠያቂነት የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ ይላል የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ። የፕላቲኒየም ስፖንሰራችን ከልብ እናመሰግናለን። እንደው አሁን ከዚሁ ከጥያቄውም ተነስተን ይህንን ያላመቻቹ ተቋማት በተመለከተ እንግዲህ ስራ ስምሪት አዋጅ ወጥቷል። ያላመቻቹ ተቋማትን በተመለከተ በህጉ የሚጥልባቸው ግዴታ ምንድነው? በህግስ እንዲያመቻቹ ግዴታ አለባቸው ወይስ ለሚደርስ ጉዳትስ እንደው እርሶም የተወሰነ ነክተውታል። ህጉ የሚጥልባቸው ግዴታ ካላመቻቹ ምንድነው ግዴታቸው? አው ግዴታ አለ እዛው ላይ ተቀመጠ። እንግዲህ ምናልባት ይሄንን አዋጅ ሊያስፈጽም የሚችል ተቋም ተቀምጧል። አንድ የሴቶች ህጻናትና ማህበራዊ ጉዳይ ሚኒስቴር ከሚኒስቴር ጀምሮ በተዋረድ ክልሎች እዛ ዞን እያለ እስከ ወረዳ ድረስ ይወርዳል። ከዛ በኋላ እንደገና ደግሞ የሲቪል ሰርቪስ ኮሚሽን ከክልል ጀምሮ እስከ ከፌደራል ጀምሮ እስከ ክልል ድረስ ያሉ ሁለቱ ተቋማት እነዚህን አዋጆች የማስተግበር የማስፈጸም የመከታተል ውጤቱንም ደግሞ የተሻለ ለማድረግ እነዚህ መስሪያ ቤቶች ትልቅ ሚና እንዳላቸው ያሳያል። እንግዲህ እነዚህ መስሪያ ቤቶች ትልቅ ሚና አላቸው ሲባል ምናልባት ምንድነው በስራ ስምሪት በህንጻ አዋጁ ደግሞ የሚመለከታቸው ህንጻን በተመለከተ የማስተዳደር ስልጣንና ተግባር የተሰጣቸው በዛ መሰረት ተግባራዊ እንዲያደርጉ የሚመለከታቸው አካሎች እነሱም ግዴታ እንዲጥሉ አድርጓል። ምናልባት እንግዲህ ይህንን አዋጅ በትክክል የማይተገብር በወንጀል የሚጠየቅበት የሚገባ ጉዳዮች እንዳሉም ያሳያል። አስተዳደራዊ ቅጣትም እንዳለም ያሳያል። እንዲሁም ደግሞ የቅጣት ፍትሐ ብሔራዊ ቅጣቶችም ኖሩ እንዳለም ያሳያል። ስለዚህ ሌላው ተቋሙ ቅጣት እንዳለ እንደገና ደግሞ ህንጻው አገልግሎት እንዳይሰጥ ከዛ አንዱ ያን ካርታ ፕላን እንደዚህ ሊሰጡ የሚገባቸውን የተሟሉ ናቸው ተብሎ ሲታይ ያ ነገር ተሟልቶ ነው የሚሰጣቸው። ያ ነገር ተሟልቶ ካልተሰጣቸው ደግሞ የብድር አገልግሎት ማግኘት አይችሉም፣ መሸጥ መለወጥ አይችሉም፣ ሌሎች ተግባራቶችን ማድረግ አይችሉም፣ አገልግሎትን መስጠት አይችሉም። ስለዚህ ከዚህ ይጀምራል ማለት ነውና እነዚህን ነገሮች በማስተግበር ደረጃ የመንግስት ተቋማት ልዩ ክትትልና ቁጥጥር ሊያደርጉ ይገባል ነው። መልካም እንግዲህ ከአካል ጉዳተኞችን በተመለከተ አካል ጉዳተኞችን ስናነሳ አካል ጉዳተኛ የሆኑ ህፃናትንም መዘንጋት የለብንም እና አካል ጉዳተኛ የሆኑ ህፃናትን በተመለከተ እንደ ህፃናት በህገ መንግስቱ አንቀጽ 35 እና 36 የተቀመጡ መብቶች ሊከበርላቸው እንደሚገባ በጥቅል እሱ እንዳለ ሆኖ አካል ጉዳተኛ የሆኑ ህፃናት የመጀመሪያ ደረጃ ትምህርት የመጀመሪያ ደረጃ ትምህርት ማግኘት ሲባል እነሱን በሚያግዝ መልኩ ከመቀመጫ ጀምሮ ከመጓጓዣ ጀምሮ የመጀመሪያ ደረጃ ትምህርት የማግኘት ሀገሪቱ ይህንን የማቅረብ ግዴታ እንዳለባት እንዲሁም ትምህርት በሚማሩበት ጊዜ አንድ ተቋም ትምህርት ቤቱ ሊያሟላላቸው የሚገባ እስከ ዩኒቨርሲቲ ድረስ ያለውን ሊያሟላላቸው እንደሚገባ ህፃናትን በተመለከተ እንግዲህ አንደኛ ደረጃ እስከ 6ኛ 8ኛ ክፍል ያሉትን እንግዲህ እድሜያቸው ከ0 እስከ 17 እስከ ህፃናት በሚል ስለሚያዝ ማለት ነው። እነሱን በተመለከተ ሊሟላላቸው እንደሚገባ ይኸው የትምህርት ህግ የለንም እኛም ፖሊሲ ነው እንጂ ያለና የትምህርት ጠቅላላ ህግ ስለሌለና ሀገሪቱ ከዚህ አንጻር ይሄ ሊሟላላቸው እንደሚገባ በዚሁም መብታቸው ከዚህ አንጻር ሀገሪቱ የህፃናትን መብት አስከብራለሁ ብላ የፈረመቻቸው ስምምነቶች የማስከበር ግዴታ እንዳለባት ከዚህ አንጻር እንዲታይ ነው። ሌላው እንዲያው ሊሟሉ ይገባል የሚባለው እንደ ህግ ባለሙያነታችን በተቋም ደረጃ አሁን ባንኮች ላይ ሲኬድ ለአይነ ስውራን ለአካል ጉዳተኞች ምን እንደፈለጉ ፎርሙን አቅርበው የሚያስሞሉ ቅድሚያ እንዲስተናገዱ የሚያደርጉ ተቋማት እንዳሉ ይታወቃል። እዚህ ላይ እንግዲህ በአርአያነት ባንኮች ይጠቀሳሉ። እርግጥ ባንኮች የአይነ ስውራን
ገንዘብ ወጪና ገቢ በሚያደርጉበት ጊዜ እማኝ እያያዙ የመስጠት ግዴታ እንዳለባቸው ታውቃለህ? ግዴታ እማኝ ከዛው ላይ አሁን አይነ ስውሩ መጥቶ የአሻራ ሰጥቶ ገንዘቡን ወጪ ሲያደርግ የነበሩ እማኞች ከዛው ላይ ይጻፋሉ አብረው። ነገ ከነገ በኋላ አይ ይሄን ያሻራ አይደለም እኔ አይደለም የሚልም እንትን እኔ አይነ ስውር ስለሆንኩኝ የሚለውን መከላከያ እንትን ለማለት ማለት ነው። ስለዚህ ከዚህ አንፃር በፍትህ ተቋማት ነው ደግሞ ረቂቅ አንባቢና ጸሐፊ ቅድም ሲሉት የነበረው እነዚህ ተሟልተው ይታያሉ። ሌላውን በተመለከተ እንደው እንደ መጨረሻ የምናየው አካል ጉዳተኞች እንደ ሁሉም ጤነኛ ማህበረሰብ እኩል ስራ እየሰሩ እንደሚገኙ ይታወቃል። እንደ እርስዎንም ጠይቀውት አካል ጉዳተኛ ዳኛ መሆን ይችላል? አሁን በዲግሪ ያገኘ የዳኝነቱን እንዲሁም ጁዲሻል ትሬኒንግን የትምህርት ስልጠናውን አገኘ ዳኛ ነው መሆን የሚችል ቢል የሚከለክል ህግ አለ የተጻፈ? ምናልባት እንግዲህ የስራ ስምሪት አዋጅ ምን ይላል? እንደየ አካል ጉዳታቸው የስራው ባህሪ እየታየ ሊሰጥ የሚገባ ምናልባት እንግዲህ ዳኝነት ስትመለከተው ጥንቃቄ የሚፈልግ በማየትም ደግሞ የምትረዳው ችሎት ማስከበርና ማክበር በሚባል ሁኔታዎች ላይ ደግሞ አይተህ ተረርተህ ትእዛዝ የምትሰጥበት ልዩ ልዩ ውስብስብ የሆኑ የማስረጃ ሚዛኖች አሉ። በማየት ብቻ ሌላ ሰው አይቶ ነግሮህ ልደርስበት የማትችል ማለት ነው። ግን አንተ በማየትህ ልደርስበት የምትችል በርካታ ነገሮች አሉ። እነዛን ነገሮች ደግሞ በጥንቃቄ ማየት፣ ውሳኔ ነው የምትሰጠው፣ ፊርማ ነው የምትፈርመው፣ በችሎት አካሄድ ምስክር አሰማም አለ። የተለያዩ ነገሮች በማየት ብቻ ነገሮችን የምታስተካክልባቸው ነገሮች አሉ። እንግዲህ ምናልባት 3 አይነ ስውራን ዳኞች ቢኖሩ 3ቱም አይነ ስውራን ዳኞች ላይ ማንነትን የማወቅ የተከራካሪ ወገን ማንነትን የማወቅ የመረዳት እንግዲህ በረዳት ልትል ትችላለህ። በረዳት ከሆነ ዳኝነትና ውሳኔ ሊሰጥ የሚገባ ረዳቱ ሊሸራርፍብህ የሚችላቸው ነገሮች ይኖራሉ። በጣም መልካም እንግዲህ አጠር አድርገው እዚህ ጋር ልነግርህ የምችለው ምንድነው በኔ አገማመት ምናልባት አካል ጉዳቱ ከዳኝነት አሰጣጥ አንፃር ይሆናል ብዬ ላልገምት እችላለሁ። ነገር ግን የፌዴሬሽን ምክር ቤት አይነ ስውራን ዳኞች መሆን ይችላሉ ተብሎ የተወሰነበት ነገር አለ። እስከ ፌዴራል ሰበር ድረስ መሆን አይችሉም የሚል ውሳኔ ስለተወሰነ ማለት ነው። እንግዲህ ይሄ የራሳችን ግንዛቤ ሊሆን ውሳኔ በአማራ ክልል በ2006 ዓመተ ምህረት የህግ ምርምር ኢንስቲትዩት ላይ ተመርቀው የወጡ 2 እጩ ዳኞች ዳኛ መሆን እንችላለን ብለው ክስ አቅርበው በ2009 የፌዴሬሽን ምክር ቤት ውሳኔ የሰጠበት ነው። የፌዴሬሽን ምክር ቤት ውሳኔ የሰጠ ማለት በሀገሪቱ ይተገበራል እንግዲህ እንደ ህጉ ነው ማለት ነው። ከዚህ አንፃር የእርስዎንም እይታ ለተመልካቾች አቅርበውልናል፣ እናመሰግናለን። እንግዲህ እንደ መደምደሚያ የምናደርገው አካል ጉዳተኞች በሀገራችን ውጤታማ ስራ እንዲሰሩ ምን መደረግ አለበት የሚለውን እንደው የመጀመሪያው በጀትን በተመለከተ ቅድም ስንለው ለነበረው በጀትን፣ ሁለተኛው ተቋማት ሁሉም የሚኒስቴር መስሪያ ቤቶች አካል ጉዳተኞች ተደማጭ ሊሆኑ ይገባል በየሁሉም ሚኒስቴር መስሪያ ቤቶች። እንዲሁም ደግሞ የአካል ጉዳተኞችን መብት የማያከብርን አካል ግልጽ የሆነ ተጠያቂነት ሊኖርበት ይገባል ካልነው አዋጅ አንፃር። አመለካከት ላይ ብዙ ቢሰራም አሁንም በተሰራው ልክ ግን ውጤታማ ነው ተብሎ አይታመንምና ከዚህ አንፃር እንግዲህ አካል ጉዳተኞችን በተመለከተ በአጭር ፕሮግራም ወደፊት ሌሎችንም ይዘን እንቀርባለን። ለዛሬው ግን ጠበቃና የህግ አማካሪ አደራው አዲሱ ስለሰጡን ማብራሪያ ከልብ እናመሰግናለን። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። የዛሬው የምክረ ህግ ፕሮግራም የአካል ጉዳተኞች መብት በኢትዮጵያ በሚል ከዚሁ ከስቱዲዮ በቀጥታ ጠበቃና የህግ አማካሪ አደራው አዲሱ እንዲሁም እኔ አዘጋጁ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው ከሁሉም የአማራ ሚዲያ ኮርፖሬሽን የስርጭትና የቴክኒክ ሰራተኞች ጋር በመሆን ስናቀርብላችሁ ቆየን። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሰላም።